ሰላም ሰላም ወደ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በባለፈው እንግዲህ በክፍል 35 የቻይንኛ ቋንቋ ትምህርት በሚል ምክረ ሀሳብ አንዳንድ ያጠናን ዘዴዎችን ለማየት ሞክረናል። እንግዲህ ውድ ቤተሰቦቻችን በባለፈው በእነዚህ በሰሯቸው ቪዲዮዎች ላይ ያልገባችሁ ማንኛውም ጥያቄ ካለ ልትጠይቁኝ ትችላላችሁ ማለት ነው። ዛሬ እንግዲህ ወደ አዲሱ ክፍል የቻይንኛ ቋንቋ ትምህርት እንገባለን ማለት ነው። እንግዲህ ዛሬ የምንማረው የቻይንኛ ቋንቋ ትምህርት ምን ይመስላል የሚል እንግዲህ ሁለት አረፍተ ነገሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከነዚህ አረፍተ ነገሮች ውስጥ እንግዲህ እነዚህ ሁለት አረፍተ ነገሮች እንዴት እንሰራለን የሚለውን እናያለን ማለት ነው። እነዚህ ሁለት አረፍተ ነገሮች በደንብ እናያቸዋለን ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሁለት አረፍተ ነገሮች የመጀመሪያው ምን ይላል፣ ሁለተኛውስ ምን ይላል የሚለውን የምናይ ይሆናል እና ከዛ በፊት አንድ ላሳያችሁ የፈለኩት ወይም ደግሞ ልነግራችሁ የፈለኩት ስለ ወራቶች ነው። 12 ወራቶች በቻይንኛ ምን ይባላሉ የሚሉትን ዛሬ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አንደኛው ወር ማለት በቻይንኛ ምን ማለት ነው? ያ ማለት እንግዲህ እንደ ፈረንጅ አቆጣጠር ነው የምነግራችሁ። እንደኛ ከሆነ በእኛ መስከረም፣ በእነሱ ስንተኛ ወር ነው ምናምን የሚለውን መገለባበጥ ትችላላችሁ። እኔ ግን የምነግራችሁ ከጃንዋሪ ጀምሬ ወይም ደግሞ ከጥር ጀምሬ ነው ማለት ነው። አንደኛው ወር ከፈለጋችሁ እናንተ እኛ መስከረም አንደኛው ወር ስለሆነ አንደኛው ወር ልትሉ ትችላላችሁ። እንደ ሎካል ኢንተርናሽናል ታይም ከሆነ ግን አንደኛው ወር ጥር ብሎ ይጀምራል ማለት። ስለዚህ አንድ ማለት በባለፈው ከዚህ በፊት በተነጋገርናቸው ክላሶቻችን ላይ አይተናል። የምታስታውሱት ከሆነ አንድ ማለት ኢ እንደሆነ ተነጋግረናል። ሲደመር የ የሚለው ግን ደግሞ አራተኛ ቶን ያለው ማለት ነው። እነዚህ ሁለቱ ሲደመሩ በአንድ ሲሆኑ ማለት ነው አንደኛው ወር የሚል ወይም ደግሞ ማን የሚል ጃንዋሪ የሚል ትርጉም ይሰጠናል ማለት ነው። ወይም ጥር የሚል ትርጉም ይሰጠናል ወይም አንደኛው ወር የሚል ትርጉም ይሰጠናል ማለት ነው። ስለዚህ ምን ማለት ነው እንግዲህ ጥር ማለት ኢዩየ 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 ኢ ማለት አንድ ነው። የ ማለት ደግሞ መንስ ማለት ነው ወይም ወር ማለት ነው። ስለዚህ አንደኛው ወር ወይም ደግሞ ጥር እንለዋለን በቻይንኛ። አንደኛው ወር ማለት በእንግሊዝኛ ጃንዋሪ፣ በአማርኛ ደግሞ ጥር ነው ማለት ነው። ስለዚህ ውድ ቤተሰቦቻችን ኢዩየ 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 አንደኛው ወር ማለት ነው። ሌላኛውና ሁለተኛው እንግዲህ ሁለተኛው ወር በቻይንኛ ምን ማለት ነው? እንግዲህ ከጥር ቀጥሎ ማን አለ ማለት ነው? ጥር የካቲት አለ ማለት። የካቲት ማለት በቻይንኛ ወይም ደግሞ ፌብሩዋሪ ማለት በቻይንኛ ምን ማለት ነው የሚለውን እንመለከታለን ማለት ነው። ሁለተኛው ወር በቻይንኛ ምን ማለት ነው የሚለውን እንመለከታለን። አርዩየ 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 እንላለን ማለት ነው። እንግዲህ የካቲት ማለት ሁለተኛው ወር ማለት በቻይንኛ አር ማለት ሁለት ማለት ነው። ዩየ ማለት መንዝ ማለት ነው። ስለዚህ ሁለተኛው ወር ማለት አርዩየ። ፎነቲክሱ ደግሞ አራተኛ ቶን አለው ማለት ነው። እንግዲህ አራተኛ ቶን ሲሆን ድምፀቱ ወይም ደግሞ ፎነቲክሱ ቆረጥ ያለ ይሆናል ማለት ነው። ስለዚህ ሁለተኛው ወር በቻይንኛ ምን ማለት ነው ካልን ምን ማለት ነው ማለት ነው? አርዩየ አርዩየ። እንግዲህ ስፔሊንጓ ኢ አር ይሆናል ማለት ኢ አር። እሱ ምን ሲነበብ ምን ይሆናል ማለት ነው? አር ይሆናል። አር ምላሳችሁ ወደ ውስጥ ይገባል። አር ሲል ምላሳችሁ ይታጠፍና ወደ እንትናችሁ ወደ ላይ ወደ ላንቃችሁ የመለጠፍ ባህሪ አለው ማለት ነው። ሌላኛውና ሶስተኛው ወር በቻይንኛ ምን ይባላል? ሶስተኛው ወር እንግዲህ ጥር የካቲት ብለናል። የካቲት መጋቢት ነው ማለት ነው። ሶስተኛው ወር እንግዲህ
ማርች ነው ማለት ነው። እንግዲህ አሁን ሶስተኛው ወር ላይ ደርሰናል ማለት ነው። ሶስተኛው ወር በቻይነኛ ምን ማለት ነው ካል ሳንዬ ሶስተኛው ወር ማለት ሳንዬ ሳን ማለት ሶስት ነው። ዬ ማለት ደግሞ መንዝ ማለት ነው። ስለዚህ ሳንዬ ድምፀቱ ሳን ስንል ፈርስት ቶን አለው ማለት ነው። ዬ ስንል ግን አራተኛ ቶን አለው ማለት ነው። ስለዚህ ሳንዬ እንላለን ማለት ነው። ስለዚህ ሶስተኛው ወር ማለት ነው። ከአቆጣጠሩን ከማን ጀምረን ከጥር ጀምረን ነው አንደኛው ወር ብለን የምንቆጥር ማለት ነው። ስለዚህ ሶስተኛው ወር ማለት ሳንዬ እንላለን ማለት ነው። ስለዚህ ሶስት ማለት ነው። ሳን ማለት ሶስት ማለት ነው። ስለዚህ አራተኛው ወር ምን ይባላል በቻይነኛ ካልን ምን ማለት ነው የሚል በቻይነኛ እንዴት ልንለው እንችላለን ካልን ስዬ እንላለን። ስ ስንል አራተኛ ቶን ዬ ስንል አራተኛ ቶን አለው ማለት ነው። እንግዲህ ስ ስንል አራተኛ ቶን ካለው አራት የሚለውን ቁጥር ይይዝናል ማለት ነው። ስ ስንል አራት የሚለውን ቁጥር ይይዝናል። ስለዚህ መንዝ የሚለው ልክ አንደኛው ወር ሁለተኛው ወር የሚለው ተከታታይ ተመሳሳይ ነው። አሁን ይህም እዚህ ላይም ደግሞ ዩ የሚለው ተመሳሳይ ነው ማለት እስከ 12ኛው ወር ድረስ ወር የሚል ነው ማለት ነው። ዩ ማለት ወር ማለት ነው። ስለዚህ ወይም መንዝ ማለት ነው። ስለዚህ አሁን አራተኛው ወር ማለት በቻይነኛ ስዬ እንላለን ማለት ነው። ስለዚህ አራተኛው ወር ላይ ወይም ደግሞ በቻይነኛ ስዬ ካለን አምስተኛው ወር ወይም ደግሞ ሜይ ማለት ነው። ምን ይባላል በቻይነኛ አምስተኛው ወር ምን ይባላል? ማለት አምስት ማለት ነው። ማለት መንዝ ማለት ነው። ግን የሚለው በሌላ አባባል ምን ላይ ልንጠቀማቸው እንችላለን ከተባል ጨረቃ ማለትም ነው የሚል ትርጉም አለው። በባለፈው ክላሳችን የሊያም ብዬ ነግሬያችሁ ነበረ እና ጨረቃ የሚለው ለጨረቃም ታገለግላለች። ስለዚህ ግን እዚህ ላይ የምንጠቀምበት ግን መንዝ ነው ማለት ነው። ስለዚህ አሁን ካል የምንለው አምስተኛው ወር ወይም ሜይ ነው እንጂ አምስት ጨረቃ ልንል አንችልም ማለት ነው። ስለዚህ እነዚህ ቁጥሮች ከሚለው ጋር አንድ ላይ ተጣምረው ምን የሚለውን ትርጉም የቻይነኛ ትርጉም ይሰጥልናል ማለት ነው። አምስተኛው ወር ምን አልኳችሁ በቻይነኛ ስንል በጣም እዚህ ጋር ጉሮሯችን ያስጨንቀናል። ፎኔቲክሱ ሶስተኛ ቶን ስለሆነ ማለት ነው። ስለዚህ ምን አልኳችሁ አምስተኛው ወር ማለት ነው። ሌላኛውና ስድስተኛው ወይም ደግሞ ስድስተኛው ወር በኢንተርናሽናል ታይም በቻይነኛ ምን ይባላል ካል ሊው ዩየ እንላለን ማለት ሊው እንላለን ማለት ሊው ስድስት ማለት ነው። ሊው ማለት ስድስት ማለት ሊው ዩየ እንላለን ማለት ስለዚህ ስድስተኛው ወር ማለት ነው። ወይም ጁን ማለት ነው። ሰኔ እንግዲህ ስድስተኛው ወር ሊውየ እንላለን ማለት ሊውየ እንላለን ማለት ሌላኛውና ሰባተኛው ምን ይባላል ነው። ሰባተኛው ወር ስንል በኢንተርናሽናል የሰዓት አቆጣጠር ወይም በጎርጎሪያን ካላንደር ቺ ስንል ፈርስት ሆናለሁ። ቺ ስንል ሰባት ማለት ነው። ዩየ ማለት ደግሞ ወር ማለት ነው። ስለዚህ ሰባት በአንድ ላይ ሲሆን ሰባተኛው
ወር ይሆናል ማለት ነው። ሌላኛው እንግዲህ 8ኛው ወር ማለት በቻይነኛ ምን ማለት ነው ነው? 7ኛው ወር 8月 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 ባ ስንል እንግዲህ ፈርስት ቶን አላት ማለት ነው። የ ስንል ደግሞ መጨረሻው ወይም ደግሞ አራተኛ ቶን አለ ማለት። ስለዚህ 8月 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 እንላለን ማለት 8月 እንግዲህ ያ ማለት ምን ማለት ነው ማለት ነሐሴ ማለት ነው። ነሐሴ እንግዲህ ስንት 8ኛው ወር ነሐሴ ወይም ደግሞ ኦገስት እንግዲህ ምን እንላለን ማለት ነው 8月 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 ማለት 8ኛው ወር ማለት ነው። ሌላኛውና የመጨረሻው 9月 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 ማለት 9 ማለት 9 ማለት ነው። የ ማለት መንዝ ሲሆን 9月 ማለት 9ኛው ወር ወይም ደግሞ ሴፕቴምበር ወይም ደግሞ በእኛ መስከረም ማለት ነው። እንግዲህ በኢንተርናሽናል ታይም በጎርጎሪያን ካላንደር አቆጣጠር መስከረም የኛ መስከረም 9ኛው ወር ላይ ነው። ለነሱ 9ኛው ወር ለኛ አንደኛው ወር ላይ ማለት ነው መስከረም። ስለዚህ ምን እንላለን ማለት ነው 9月 9月 እንግዲህ አሁን ቅድም 8ኛው ወር ኦገስት ብዬ ነገርኳችሁ። 8ኛው ወር 8月 የምንለው ለኛ 12ኛው ወር ነው። ለነሱ ግን 8ኛው ወር ላይ ነው ማለት ለኛ መስከረም አንደኛው ነው፣ ለነሱ 9ኛው ነው ማለት ነው። ስለዚህ እኛ መስከረም እንላለን ማለት ነው 9月 9月 እንላለን ማለት ነው። ሰርድ ቶን አለው ጂኦ የሚለው ሰርድ ቶን አለው ዩ የሚለው ፎርዝ ቶን አለው ማለት ነው። ሁሉም ዩ የሚለው ፎርዝ ቶን አላቸው ማለት ነው። ሌላኛውና 10ኛው ኦክቶበር 10ኛው ወር ማለት ነው። ለኛ ጥቅምት የምንለው በቻይነኛ ምን እንላለን ማለት ነው? 10月 10 10 10 10 10 ወይም ደግሞ 10 ማለት ነው። 10月 10月 10 10 ስንል ልክ 10 ስንል ሁሉም ሰርክል የሆነ ወደ ውጭ ይወጣል። እንትናችን ከንፈራችን ወደ ውጭ ይለጠጣል ማለት 10 ስ ስንል ግን ስ ስንል ልክ ጥርስና ጥርሳችንና የመጋጠም ባህሪ ያለው ማለት ያ ማለት 4 ነው። ብዙ ጊዜ በቻይንኛ ቋንቋ ከሚያሰስቱ ቃላቶች 4 እና 10 ናቸው። 4 ማለት ስ ሲሆን 10 ግን ሽ ሽ ሽ ካል 10 ማለት ነው። ዩ ማለት ወር ነው ወይም መንዝ ማለት ነው። 10ኛው ወር ወይም ኦክቶበር እንላለን ማለት ነው። ሌላኛውና 11ኛው ወር ምን ይባላል ማለት ነው? እንግዲህ 10 ማለት ሽ ከሆነ 11 ማለት ደግሞ ሽ ይ ሽ ይ ሽ ይ ሽ ይ የ ሽ ይ የ ነው። ሽ ይ ሽ ይ ሽ ይ ሽ ስንል ሰከንድ ቶን አለው። ይ ስንል ደግሞ ፈርስት ቶን አለው ማለት ነው። እንግዲህ ሽ ይ ስንል 11 ማለት ሽ ይ ሽ ይ ስንል 11 ማለት ነው። የ ማለት መንዝ ከሆነ ሽ ይ ሽ ይ ሽ ይ እንላለን ማለት ያ ማለት ደግሞ ስንተኛው ወር ማለት ነው? 11ኛው ወር ማለት ነው። እንግዲህ ውድ ቤተሰብ 11ኛው ወር ህዳር ማለት ነው። ሌላኛው 12ኛው ወር ደግሞ ወይም በነሱ ዲሴምበር 12ኛው ወር እንግዲህ 12月 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 ሽ ስንል ሰከንድ ቶን ነው። የሚለው ፎርዝ ቶን ነው ማለት ነው። ስለዚህ የ ስንል አራተኛ ቶን ነው። ስለዚህ ምን እንላለን ማለት 12月 12月 እንላለን። ይሄ 12ኛው ወር ወይም ዲሴምበር ማለት ነው። ስለዚህ ውድ ቤተሰቦቼ 12 ወራቶች በቻይንኛ ምን ይባላሉ የሚለውን ለመነጋገር ሞክረናል ማለት ነው።
ስለዚህ አሁን ውድ ቤተሰቦቼ ሁለት አረፍተ ነገሮችን እነግራችኋለሁ ማለት ነው። ሁለት አረፍተ ነገሮችን እነግራችኋለሁ። እንግዲህ ስለ ምን ተነጋግረናል መሰላችሁ? ባለፈው ክላሳችን ስለ ፀሐይ ተነጋግረን ነበር የምታስታውሱ ከሆነ ማለት ነው። ስለዚህ በፀሐይ አንድ አረፍተ ነገር ሰራላችኋለሁ። ሌላ ደግሞ በዛሬው ክላሳችን ስለ ወራት ስለተማማርን በወራት ላይ እሰራላችኋለሁ አንድ ማለት ነው። ስለዚህ ሁለት አረፍተ ነገሮችን ሰርችላችሁ እንለያያለን ማለት ነው። እንግዲህ今天的太阳是橙色的。今天的太阳橙色的。今天的ማለት ዛሬ የዛሬ ማለት ነው። ታያን ማለት ፀሐይ ማለት ነው። የዛሬ ፀሐይ ሽ ማለት እንግዲህ መሆን የሚለውን ወይም ደግሞ ኢዝ የሚለውን ትርጉም ትይዛለች ማለት ነው። 今天的太阳是橙色的ማለት ብርቱካናማ ናት። የዛሬ ፀሐይ ብርቱካናማ ናት የሚል ትርጉም አለው ማለት ነው። ስለዚህ 今天的太阳是橙色的。今天的太阳是橙色的。የዛሬ ፀሐይ ብርቱካናማ ናት የሚል ትርጉም አለው ማለት ነው። ሌላኛውና ሁለተኛው የሰራውላችሁ አረፍተ ነገር ስለ ወራት በዛውም ደግሞ ከዚህ በፊት የሰራውላችሁ ምን አለ ማለት ነው። ስለ በርዝዴይ አውርቻችሁ ነበር ማለት ነው። እንግዲህ ስለ በርዝዴይ ምን ብያችሁ ነበር ባለፈው? በርዝዴይ ማለት ነው ወይም ደግሞ ልደት ማለት ነው የሚለውን ስነጋገር ሸንር ማለት ልደት ወይም ደግሞ በርዝዴይ እንደሆነ ተነጋግረን ነበር ባለፈው ክላሳችን። ስለዚህ 我的生日是2月18号。我的የኔ ማለት ነው። ደ የምትለዋ ደ ማለት ባለቤትነት ወይም ደግሞ የኔ የሱ የምትለዋን ለመግለጽ የምንጠቀምባት ሜዠር ወርድ ትባላለች። ደ ማለት ሜዠር ወርድ ናት ማለት። ስለዚህ 我的生日ማለት ልደት እንደሆነ ነግራችሁ የኔ ልደት ማለት ነው። ሽ ኢዝ ወይም የኔ ልደቴ መቼ ነው አልኳችሁ? 2月18号 ምን አልኳችሁ? ይካቲት ላይ ነው። የኔ ይካቲት 18 የኔ ልደት ነው ማለት ነው። ልደቴ ይካቲት 18 ነው ማለት ነው። ምክንያቱም ምን ብያችኋለሁ? 2月ማለት ሁለተኛው ወር ነው ብያችኋለሁ አይደለም? ከዛ በኋላ ሁለተኛው ወር ነው ካልኳችሁ ቀኑ መቼ ነው የሚለውን ስንጠቅስ ደግሞ ምናል 18号 ሽ ማለት 10 ማለት ነው። ባ ማለት 8 ማለት ነው። ሁለቱ በአንድ ላይ 18 ማለት 18 ማለት ነው። ቀን የሚለውን ለመግለጽ ደግሞ ምን ማለት ነው? ሃው ማለት ቀን ወይም ዴት ማለት ነው። ስለዚህ 我的生日是2月18号 እንላለን ማለት ነው። የኔ ልደቴ ይካቲት 18 ነው ማለት ነው። በጎርጎሪያን ካላንደር ማለት ወይም ደግሞ በእኛ ቀኑ ሲቀየር ቀኑ ስፔሲፊክ ዴቱ ሊለያይ ይችላል እንጂ ይካቲት ወር ላይ ነው ማለት ነው። ስለዚህ 我的生日是2月18号 18号 我的生日是2月18号 እንላለን ማለት የኔ ልደት ይካቲት 18 ነው ወይም ፌብሩዋሪ 18 ወይም ደግሞ 18 የሚለውን
ትርጉም ይይዛል ማለት ነው። ለዛሬ ይዤላችሁ የመጣሁት የቻይንኛ ቋንቋ ትምህርት ይህን ይመስል ነበር። ቀጣይ በሌላ ክላስ እስከምንገናኝ መልካም ሳምንት ይሁንላችሁ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም የእረፍት ሰዓት፣ መልካም የስራ ሰዓት ሁላችሁም በያላችሁበት እንግዲህ ሰላም ሁኑልኝ። ወዳችኋለሁ። በደንብ አጥኑ። ጠፍቻለሁ። በጣም ይቅርታ። እንግዲህ እናንተም እንግዲህ እያስደሰታችሁኝ አይደለም፣ እያጠናችሁ አይደለም። ስለዚህ አጥንታችሁ ሸር አድርጋችሁ ብዙ ሰው ቢመለከተው እኔም የልፋቴን ውጤት ባገኝ በጣም ደስተኛ ነኝ። እናንተ የምትጠቀሙበት፣ ሌላ ሰው የሚጠቀሙበት በጣም ደስተኛ ነኝ። ሸር እያደረጋችሁ አይደለም። ብዙ ሰዎች ሸር ሰብስክራይብ ማድረግ ቢያንስ አይ ቲንክ ወይ አንደርስታንድ አታረጉም ለማለት ደግሞ ያስቸግራል። ይህን ማድረግ ደግሞ በጣም ቀላል ነው። ሸር አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉ። አንድ ላይ እንማማር። እንግዲህ በዛ ምንል ከሆነ ወይም ደግሞ ሸር ሰብስክራይብ የሚያደርገው ከበዛ ላይቭ ገብተን የምንማማርበት ጊዜ ሩቅ አይሆንም ማለት ነው። መመዝገብ እንጀምርና ኦንላይን ላይ የገቡ ተማሪዎች ከዛ በኋላ ኦንላይን ላይ ሁልጊዜ ማታ በሚመቸን ከቀን 4 ከጊዜን አሬንጅ አድርጌ ከሳምንት 4 ሊሆን ይችላል፣ 3 ሊሆን ይችላል። ላይቭ ላይ እያንዳንዱ ጥያቄ ያልገባችሁንም እየጠየቃችሁ ፕራክቲካሊ እዛው ፕራክቲስ እያደረግን የምንቀጥል ነው የሚሆነው እና በደንብ ብችሉ አንድ ሰው ለ20 ሰው ሼር ቢያደርግ ያ ሰው ደግሞ ሰብስክራይብ እንዲያደርግ ብታደርጉ ያው አባላችን ወይም ቤተሰባችን እየጨመረ ይመጣል ማለት ነው። ስለዚህ ውድ ቤተሰቦቻችን ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እንገናኛለን። ባይ ባይ።